እንጅላ መቴን እንደምታፈቅረው አዝራ አወቀ። አቴፍና ዚሃ ተጋዱ። የመቴና የእንጅላ ፍቅር ይፋወጥ። ከድርና አዝራ ፍቅር ጀመሩ። መቴና አዝራ ተፋተው መላው ቤተሰብ ሰምቶ አብዷል። አዝራ ወደ ከድር፣ እንጅላና መቴን ፍቅር ውስጥ ከንፈዋል። መቴ እንጅላን እንደሚያፈቅራት ጉልተን ለዚሃ ትነግረዋለች። ሁለቱም በጣም ይወደዳሉ አባዬ። ስሟን ንገሪኝ። ስሟ ማን ነው? ማናት? ጉልተን እባክሽ ተረጋግተሽ ንገሪኝ። ማናት ልጅቷ? እንጅላ። ምን እያልሽ ነው ጉልተን? ምን እያልሽኝ እንደሆነ ግን ገብቶሻል? አዎ አባዬ፣ ግን ምን ላድርግ? መቴ እንጅላን የሆነ ቀን አቅፏት ሌላ ህይወት ቢኖረን ብዬ እመኛለሁ እያላት ነበረ። እንዴት እንደሚታዩ እኮ ስላላያቸው ነው አባዬ። ስሚኝ ጉልተን፣ ይኸውልሽ ይህንን ጉዳይ ለማንም ሰው ትንፍሽ እንዳትይ። ማንም ሰው ስለዚህ ነገር ማወቅ የለበትም። ነግሬሻለሁ። ማንም አደራ። መሄድ ትችያለሽ። አዝራ ራሷን ለመለወጥ በሁለት እግሯ ቀጥ ብላ ራሷን ችላ ለመቆም ስራ ተቀጥራ ልትሰራ ቆርጣ ተነስታለች። ሁሉም ደግፏታል። ከድር ግን በጣም በእጥፍ ያግዛታል። ብዙ ቦታዎች ላይ የዞረች ሲቪዋን ትበትናለች። ግን ቀበጥ መሆኗን፣ የከበርቴ ልጅ መሆኗ፣ አስተዳደጓ፣ አናኗሯ ውድ ስለሆነ አልሆነላትም። ይህን ከድር ሲያይ አንድ ወዳጁ ሬስቶራንት ጋር ሄዶ ለአዝራኔ ደሞዟን ልክፈል፣ አንተ ብቻ ስራ አሰራት፣ አንተ እንደምከፍላት ታስብ ብሎ እዚህ ስራ እንዳገኘላት አድርጎ ስለሚወዳት ይጠራታል። እርሷ የምታውቀው ስራ ማግኘቷን እንጂ ከድር ያደረገላትን መስዋዕትነት አታውቅም። ከባለቤቱ ጋር አግባብቷት ባሉካው ይቀጥራታል። አቤት ዚሃ፣ በሰላም ነው እዚያ ቻኩላ የጠራኸኝ? እንጅላና መቴን አስበሻቸው ታውቂያለሽ? አልገባኝም። ምን ተፈጥሮ ነው ዚሃ? ንገረኝ። ጉልተን መቴ እንጅላን እንደሚያፈቅራት ነገረኝ። ምን እያልከ ነው? እንጅላስ ታፈቅረዋለች? አላውቅም፣ ግን የመሆን እድሉ በጣም ሰፊ ነው። እውነት ሊሆን አይችልም። አይሆንም። እኔም ባይሆን ምኞቴ ነው። ባልሆነ እያልኩኝ ነው። አሁን ይህንን አዝራ ብትሰማስ? ፌሊዝ ብትሰማስ? አምላኬ ሆይ እንጅላን ይጎዷታል። ዚሃ የሆነ ነገር ማድረግ አለብን። እንጅላና መቴ ቤታቸው ውስጥ ዓለማቸውን እያዩ ነው። አቴፍና ቤልጊን በሰለጠነ መንገድ አውርተው አብረው መሆን እንደማይችሉ ተስማምተው የነበረውን የጀመሩትን ሁሉ ነገር ቋጭተው በፍቅር ይለያያሉ። የአዝራ አባቱ ሽማው ጋር ሄዶ ፌሊዝን ይቅርታ ጠይቂያት፣ አብረን መሆን እንደማንፈልግ ንገሪያት፣ አንችልም ይላታል። እርሷ አባቴን ከዚህ በላይ ማሳዘን አልፈልግም፣ ዞር በልልኝ ብላ ወደ ድርጅቱ ትገባለች። የከድር እናት እባክህ አታሳዝነኝ ልጄ፣ ከኔ ከእናትህ እቅፍ አትለይ እያለች ትለምነዋለች። አዝራ የሬስቶራንቱን ስርዓት፣ የሰራተኞችን አለባበስ፣ የእንግዶችን አቀባበል፣ የሶሻል ሚዲያ ማስታወቂያዎችን ጨምራ የሬስቶራንቱን ብራንድ ከፍ አድርጋ በርካታ ደንበኞችን ታመጣለታለች። አሰሪው ተደምሟል። ኤርዶምና ቤልጊን ቀስ በቀስ እየተዋደዱ አሪፍ ጊዜን እያሳለፉ ነው። የአዝራ ደንበኞች በርከት ብለው በደስታ እየተመገቡ ሲያይ የከድር ጓደኛ በጣም ደስ ይለዋል። እነመቴም እዚህ ሬስቶራንት መተውራት እየበሉ ነው። ታዲያ ሂሳብ ሊከፍል ሲል የባንክ ካርዱ እንደታገደ፣ የባንክ አካውንቱም እግድ ውስጥ እንደሆነ ይመለከታል። በዚህ ሰዓት አስተናጋጆቹ አዝራን ያስቀጠራትና ደሞዝ የሚከፍላት ከድር እንደሆነ እሱ እንደሆነ ሲያወሩ ሰምታ ክፉኛ ተናግራው ማነህ አንተ ደሞዝ የምትከፍለኝ ብላው እንዴት ተዋሸኛለህ ብላ ትታው ትሄዳለች። እነ እንጅላ ይከተሏታል። ከቆይታ በኋላ ኢዜት ለከድር ደውሎለት ልጄን ተዋት ሲለው ከድር አልችልም። ምን ማለት ነው አልችልም ማለት? ትተዋታለህ፣ ምክንያቱም አፈቅራታለሁ። የእንጅላ አያትና ዚሃ ተመካክረው የሥነ ጥበብና ፋሽን ትምህርት ቤት ወደ ጣሊያን ወይንም ለንደን እንጅላ ልከው ሊያስተምሩ፣ የመቴን ገንዘብ ደግሞ አያቱ ዚሃ አግዶ አብሯት እንዳይሄድ ሁለቱንም ሊለያዩአቸው ቆርጠው ተነስተዋል። መቴ አያቱን ገንዘቤን አስለቅቅልኝ ብሎ ትሄዳል። ዚሃ ግን በሐሳቡ ቀንቷል። ሁሉም ተሰብስበው የሆነውን ለመረዳት ይሞክራሉ። ሁሉም ነገር አልቋል። በ2 ቀናት ውስጥ ወደ ጣሊያን ትበሪያለሽ እንጅላ። ግን አያቴ፣ ግን የሚባል ነገር የለም ልጄ። ይሄ በጣም ትልቅ ዕድል ነው። በድንገት ነግቶ የአዝራ መኪና በኃይል እየተነዳ ነው። ስለዚህ እንጅላ ናት አይደለም? በላ ንገረኝ፣ ዝም አትበልበል፣ ንገረኝ። ሁሉንም ነገር ነገርኩሽ አይደለም እንዴ? ቆይ ሌላ ምን ልበልሽ? ንገረኝ፣ ፍጠን፣ ንገረኝ። በድጋሚ መስማት ፈልጋለሁ፣ ንገረኝ። እኛ አታሳብኝ። ይኸውልሽ እኔ ምን ያደረግሽ? ቀስ ብለሽ እየነዳሽ፣ ቀስ ብለሽ ነጂ። ካልነገርከኝ ከተገደልሽ በኋላ ታሪክ መሆናችን ነው፣ ታሪክ ሆነን መቅረታችን ነው። ንገረኝ፣ እንጅላን እንደምታፈቅራት ንገረኝ፣ ፍጠን ንገረኝ። እንጅላን አፈቅራታለሁ፣ አምላኬ ሆይ አፈቅራታለሁ። እንጅላን ወዳታለሁ። ቀስ በይ። በቃ እሺ፣ ይኸው ነገርኩሽ አይደለ? በቃ
ከ2 ቀናት በፊት። አያቴ በጣም አልፈጠንም፣ ግን 2 ቀን ገና እኮ ምንም ነገር አልተዘጋጀውም። ለስነ ልቦና ምንም አይነት ዝግጅት እኮ አላደረግኩኝ። ይህ ችኮል አይደለም፣ ሰርፕራይዝ ለማድረግ ፈልገን ነው ልጄ። እንዴ መጀመሪያ እኮ ነው ዝግጁ መሆን አለብኝ። ምን አይነት ሰርፕራይዝ ነው ይሄ አያቴ? በለው እና ወደ ጣሊያን ልትበሪ ነው ወይስ ወደ ለንደን? የምን ለንደን? ተመልከት ልጄ፣ በደንብ አውቃለሁ። እስካሁን ግን እናንተ ይህንን እስከ መቼ ድረስ ደብቃችሁ ልትኖሩ ነበረ? ስማኝ መቴ፣ ይህች ልጇ ሞቶባታል። ራሷ ደህና አይደለችም። ይኸውልህ ስነ ልቦኗ ጥሩ አይደለም። በዚህ ሰዓት ይህን ነገር ብትሰማ ምን ልትሆን እንደምትችል እያሰብኩት ነው። አስበኸዋል? በዛ ላይ የአክስትና የአጎታማቾች ልጆች ናቸው። እህትማማቾች እኮ ናቸው። እህቴ እወዳታለሁ፣ በጣም ነው የምወዳት። እሺ ምን ላድርግ? ለወራት ከልቤ ለማስወጣት ስታገል ነበረ፣ ግን አልቻልኩም። እባክህ ልትረዳኝ ሞክር። በዛ ላይ አዝራ ከመቼውም ጊዜ በላይ አሁን በጣም ደስተኛ ናት። ሲጀምር ትዳሩን አልፈልግም ያለችው እኮ እሷ ናት። በጣም ጎበዝ። ስለዚህ ጥለሽኝ ልትሄጂ ነው። በጣም ያሳዝናል። ተመልከት ኦዛን፣ ከእኛ መራቅ ፈልጋለች እንጂ እኛን አትወደንም። አየህ አዝራ፣ መማር እፈልጋለሁ፣ ግን እንዲህ በፍጥነት ይሆናል ብዬ እኔም አላሰብኩም ነበር። አብራት ልትሄድ አትችልም መቴ። ይህን ክህደት እኔ አልፈቅድም። የምልህን ማድረግ አለብህ። አያቶቿም እንጅላን አሳምነው ወደ ውጭ ሀገር ሊልኳት ሁሉንም ጨርሰዋል። የመቴ ቤት አዝራ ጋር ከድር ሄዶ ይቅርታ አላደርግልህም ስትለው ለምኗት ሲያበቃ መዋኘት እንደማይችል ነግሯት ገንዳ ውስጥ ዘሎ ይገባል። ከድር ትንፋሽ አጥሮት መንደፋደፍ ሲጀምር አዝራም ዘላ ገብታ ደህና ነህ ከድር? ደህና ነህ ከድር? እየቀለልክብኝ ነበረ። ባትዘይ ኖሮ ልወጣ ነበር። የምር አፈነው የነበረው። ዋው የማትረባ ደደብነ። እሺ እገልሃለሁ። አትደነገጥከኝ። በቃ ተረጋጊሽ አንቺ ቆንጆ። እንዴ እዚህ ምን እየሆነ ነው? ዝም በል አንተ ኦዛን፣ ዝም በል። አንድ ነገር ብትለኘው ለዚህ ገንዳ ውስጥ ነው የምጨምርህ። ከድር ምንድን ነው? መጥፎ ዕድል በለው ወንድሜ፣ መጥፎ ዕድል። የሆንክ እብድ ነገር እኮ ነገር። እንጅላ መቴ ጋር ደጋግማ እየደወለች ቴክስት እየላከች ነው። እርሱ ግን በዝምታ ተቀምጦ ቆዝሟል። ከድር የአዝራ ልብ ውስጥ እንደምንም ገብቶ ተጎዝጉዟል። ፌሊዝ ለቤልጊን ባሏ ከእህቷ ጋር እየማገጡባት እንደሆነ ነግራት ቤልጊን ታንሱን ፊት ነስታታለች። እህቴ እባክሽ ስሚኝ፣ በእውነት ከቃል የዘለለ ምንም ነገር አድርገን አናውቅም። በእውነት ነክቶኝ አያውቅም። እምልልሻለሁ። ምን ለውጣለሁ? ንገሪኝ እስኪ። የፌሊዝን ቤት አፍርሰሸዋል እኮ። አዝራን ያለ አባትና አስቀርተሻታል። እህቴ አሁን እኮ አቁመናል። አባዬ ይቅርታ አድርጎልኛል እኮ እህቴ። ተይኝ፣ ድምፅሽን ራሱ መስማት አልፈልግም። አዝራ የከድርን ፎቶች ስልኳ ላይ ዙም እያደረገች 10 ጊዜ ታያለች። ጠዋት ላይ መቴ አብሬሽ መሄድ አልችልም ሲላት እንጅላ ተጣልተው ትሄዳለች። የከድር ጓደኛ የሬስቶራንቱ ባለቤት ይቅርታ እባክሽ፣ በርካታ ደንበኞች ነው ያመጣችልኝ፣ እባክሽ እኔ የምጠይቅሽን ያክል ልክፈልሽና ወደ ስራሽ ተመለሽ ብሎ ይለምናታል። እርሷ በእንቢቷ ጸንታለች። እንጅላ እያለቀሰች ልብሶቿን ማዘጋጀት ጀምራለች። ተስፋ ቆርጦብኛል መቴ፣ በእኔ ላይ ተስፋ ቆርጦብኛል። አብሮኛ ሄድን። አዝራ ጨዋታ እንዳልሆነ ከድር ነግሯት በደስታ ስራዋን በድጋሚ ትጀምራለች። ጊዜት ለፊሊዝ ልጃቸውን ከድር እንደሚያፈቅራት ይነግራታል። ፊሊዝ አዝራ የምትሰራበት የሥራ ቦታ ጋር መታ እዚህ መስራት አትችይም፣ ምን አተሽ ነው ቆይ እዚህ የምትሰሪው እንሂድ ብትላትም አዝራ የራሴን ሕይወት ራሴን ችዬ እመራለሁ ብላ ትሸኛታለች። በአጋጣሚ የኤንጅላ አክስ ሙቤራ ከከድር እናት ጋር ሬስቶራንቱ ጋር ስትመጣ አዝራ እዛው ስራ ትሰጣታለች፣ ትቀጥራታለች። ሙቤራ በደስታ ታመሰግናታለች። አቲፍ በርከት ያለ ገንዘብ ያለው የኤቲኤም ካርድ ገንዘብ ሞልቶበት ለኤንጅላ ይሰጣታል። አቲፍ ግን ኤንጅላ ደስተኛ እንዳልሆነች ተረድቷል። አዝራ የምታስተዳድረው ሬስቶራንት ውስጥ ለኤንጅላ ሽኝት እየተደረገላት ነው። ያስከፏት ሁሉ አሁን ይቅርታ ጠይቀዋታል። ዝቅ ያደረጓት ሁሉ አሁን ከፍ ብላባቸዋለች። ከኔ ጎን ስለነበርክ በጣም አመሰግናለሁ፣ ስለ መልካምነት፣ ስለ ሁሉም ነገር። እኔ ብጎዳም አሁን በመጨረሻም ደስተኛ ሆናል። አዝራ ደግሞ ትወድሃለች፣ አንቺንም ትወድሻለች። ግን ሁሉ ጊዜ ትጣላላችሁ። በጣም ነው የምትገርሙት። በቃ እኛ እንደዚህ ነን። ይኸውልህ መቴስ አይመጣም፣ ቻው አይልሽም። አሁን ምን ላይ ናችሁ? መቴን የማፍቀር መብት ምንም የለኝ። ይህንንም ለራሱ ነግሬዋለሁ። ግን እኮ ትወጂዋለሽ። ይሄ ታዲያ ምን ይቀይራል? ጸባቸው የፍቅር ነው። ግን እኮ ድሉን አላገኘሁም። ለእርሱ ብዬ ዓለምን በሙሉ አቃጥላለሁ። ግን አሁን እሱ ከድቶኛል፣ ክንዱ ደከመ። ስለዚህ ብቻዬን እንድሄድ ፈርዶብኛል። ስለዚህ ብቻዬን ጥዬው እሄዳለሁ። እዚህ ከቆየ ሁለታችንም ክፉኛ እንሰበራለን። መልካሙን ሁሉ መልሰሻል። አመሰግናለሁ። እሺ ሰዎች፣ አሁን መሄድ እንችላለን። ይኸው ምን አልኩ? ተመልከቱ፣ በመጨረሻ መጣ። ምን ብያችሁ ነበር? መቴ ይመጣል አላልኳችሁም? ታዲያስ እዴ ከመሄድሽ በፊት ልሰናበትሽ ነው የመጣሁት። እንዳረፈድኩ አውቃለሁ። መምጣት ጥሩ ነው። ልወጣ ነበረ፣ ቦርሴን ላምጣ። ከቆይታ በኋላ መቴ ቤቱ አዝራን አደርሷት ደህና ደሪ። አቶችም ደህና ነሽ አዝራ?
እንፋታ ስለ በጣም በቶሎ ነበር ፍቹን የተቀበልከኝ። አንድ መስቀለኛ ጥያቄ እንኳን አልጠየቅከኝም። ወዲያውኑ ነበር እንፋታ ስለ የተስማማኸው። ይሄ ደግሞ ከየት መጣ አልገባኝም። ማወቅ እፈልጋለሁ። የማትወደኝ ከነበረ ለምን መጀመሪያውኑ አገባኸኝ? እንዳገባኸኝ ምንም አልገባኝም። ንገረኝ እስኪ። ውስጥ ገብተን እናውራ። አልዋሽሽም፣ እኔም ትዳሩ እንዲቀጥል አልፈለግኩም። ለዛ ነበረ ይኸውልሽ፣ ይህን ያላልኩሽ ደግሞ እንዳልጎዳሽ ስለፈለግኩኝ ነበር፣ ስለፈረው። ለምንድን ነበር ልትፈታኝ የፈለግከው? ፍቅር ስለያዘኝ። ከማን? ከእንጅላ ነው አይደለም? ለዛ ነው አይደለም? ከኔ ጋር ምንም ደስተኛ አልነበርከው አይደል? ንገረኝ። ከመጀመሪያው የትዳራችን ቀን ጀምሮ ምንም ደስተኛ አልነበርከው። ለዛ ነው አይደለም? እንዴት አወቅሽ? ስሚኝ፣ ይኸውልሽ እርሷን ማፍቀሬ ምንም ጥፋት አይደለም። እሺ ይኸውልሽ ይህን እንድታቂ ይፈልጋል። ውጣልኝ! ውጣልኝ! ይህን ለቤተሰቤ ትናገራለህ። ለእኔ ነገርከኝን ነገር በሙሉ ለእናቴ፣ ለአባቴ፣ ለአያቴ ትነግራችኋለህ። ለሁሉም ሰው ስለዚህ ነገር ትናገራለህ። እንጂ ምንም ጥፋት የለባትም። አዝናለሁ፣ ይቅርታ አድርጊልኝ። ግን አዝናለሁ፣ እባክሽ ይቅርታ። ውጣ! ቆኜ ነው ያገኘሁትኝ። አንቺን ማሳዘን አልፈልግም። ውጣልኝ! አልፈልግም! ውጣ! ድምፅህን ራሱ መስማት አልፈልግም። ይልልኝ! አዝራ ተረጋጊ። አቤት መቴ። ሄሎ ከድሬት ነህ? እባክህ አዝራ ጋር ልትሆን ትችላለህ? ለአዝራ ሁሉንም ነገር ነገርኳት፣ ስለ ኢንጅላና ስለ እኔ ሁሉንም ነገር። እባክህ መተል ታረጋጋ ትችላለህ? ያው ብቻዋን መሆኗ ጥሩ አይደለም። ካልሆነ ካልተመቸ ለኦዛ ልደውል። አይ በቃ መጣው። አየሽው አይደለም? እንደ ቀልድ መጥቶ ቻው አለኝ። አየሽው አይደለም? አዝራ ደህና ነሽ? አንተም ታውቅ ነበር አይደለም? በጣም ታሳዝናላችሁ። ሂድልኝ ከዚህ ሂድ። ማናችሁንም ማየት አልፈልግም። አዝራ በስንት ልመና ከድር የአዝራ ልብ አራርቶ አክሞ አጽናንቶ ከጎኗ ይሆናል። አዝራ ያለፈውን ሁሉ እያሰበች በትካዜ ትነግዳለች። ከድር የሚያምር የአንገት ሐብል አምጥቶ በስጦታ መልክ ይሰጣታል። ጠዋት ላይ አዝራ ተብሰልስላ መኪናዋን በኃይል እየነዳች ከቤት ስትወጣ ከድር በሯ ላይ መኪና ውስጥ ተኝቶ ነበርና መኪናዋ ሲያልፍ ድምፁን ሰምቶ ወዲያውኑ ይከተላታል። መቴ፣ በዚህ ጠዋት ምን ነው መተኛት አልቻልክም? መተኛት አልቻልኩም እህቴ፣ ይቅርታ፣ ቃሌን መጠበቅ አልቻልኩም። አዝራ አውቃለች። ምን? እንዴት ሊሆን ይችላል? እንዴት? ኢንጅላንና ኦዛን የተቀባበሉ ያቅፏታል። ከዚህ በኋላ መቴ፣ እኔ በፍጹም ከአንተ ጎን አልቆምም። የፈለግከውን አድርግ፣ በቃ አያገባኝም። በል ይኸው መሄድ ትችላለህ። አዝራ ይህኔ መታ የመቴን በር ከውጭ ሆና ስሙን እየጠራች ትደበድባለች። አዝራ መኪናዋ ውስጥ ግባ ብለው በፍጥነት መንዳት ትጀምራለች። ከድር ይከተላቸዋል። የአዝራ መኪና በኃይል እየተነዳ ነው። ስለዚህ ኢንጅላ ናት አይደለም? በጣም ተናድጄብህ ነበረ። ብገልህ ራሱ ደስተኛ ነበርኩ። ግን አሁን አንድ ነገር ላደርግ ነው። እሺ፣ ግን ቀስ እያለሽ ቀስ በይ አንቺ እብድ፣ ቀስ። የእናቴ ቤት ሁሉም ኢንጅላን እየተሰነባበቷት ነው። አዝራ መቴን ይዛው መታ፣ ኢንጅላ ጥለሽኝ ወዴትም መሄድ አትችይም። ይህ ምን ማለት ነው መቴ? አልገባኝም። መሄድ አትችልም ማለት አልገባኝም። መቴ ምን እያደረግክ ነው? ይህን ስላችሁ በጣም አዝናለሁ። በጣም ይቅርታ። ኢንጅላን አፈቅራታለሁ። ልጄ ፊት ምን አባ ነው የምታወራው? ምንድን ነው እያልክ ያለው? ልጄ ፊት ምንድን ነው የምትናገረው? እንዴት ልጄ ፊት እንደዚህ አይነት ነገር ትናገራለህ? እባክሽ ተረጋጊ እናቴ። ፊት እናቴ አትበለኝ። እናቴ ብለህ አትጥራኝ። ታሳፍራለህ። ታሳፍሪያለሽ ኢንጅላ። አዝራ ልጄ። አዝራንም ይቅርታ ጠይቂያታለሁ። ትልቅ ስህተት ሰርቻለሁ። ሁላችሁንም ይቅርታ ጠይቃለሁ። ከአሁን በኋላ አብረሽኝ ትኖሪያለሽ። እመኝኝ ኢንጅላ፣ ከዚህ በኋላ ይህንን እጄን በድጋሚ ከያዝሽው በፍጹም ምንም ነገር ቢፈጠር አልለቀውም። ምንም ቢፈጠር። በይ እጄን ያዥኝ። አዝናለሁ አዝራ። ኢንጅላ ልጄ፣ እዚህ ብዙ ነገሮች ተፈጥረው ነበረ፣ ግን ማናችሁ ምንም ነገር አላላችሁም። እኔ ደንግጬ ነበር፣ በጣም ደንግጬ። መቴ ቆይ ምን ያደረግከው? ምንድን ነው ያደረግከው? በአንድ ጊዜ እንዴት እንደዚህ ታደርጋለህ? ተረጋጊ። መሆን የነበረበት ነገር ነው። ስለዚህ በቃ ዝም ነው? ዝም ነው? ይሄ እኮ ክህደት ነው። ዝም ነው የምትለው አባዬ? ዝም ነው የምትለው? ፍልዝ፣ በቃሽ ፍልዝ፣ ዝም በይ። ሂጂ ከዚህ። አንዴ እንኳን ተረጋግቼ እንዳስብበት ፍቀጅልኝ። ሂጂልኝ፣ ያለበለዚያ እመታሻለሁ። ነይ ፊሊዝ፣ መረጋጋት አለብሽ። ነይ እንሂድ። ዚያም ያውቃል አይደል አፊፌ፣ ይህን ያሰባችሁት ሆን ብላችሁ ነው ኢንጅላንና መቴን ለመለየት አይደለም። እንዴት በድጋሜ ታታልኛለሽ? በጣም አዝናለሁ። ታሳፍሪያለሽ።
እወድሃለሁ መቴ። እኔም እወድሻለሁ እንጅላ። አዝራ እሺ እንጅላ፣ እየሰማሁሽ ነው። ለዓመታት ስትዋሽኝ ነበር። አልዋሽሁሽም መቴ። ልጅነት ፍቅር ዚያ ነው። የት ነው ያለው? አቶ አቲፍ ምን ተፈጠረ? በሰላም ነው? ሰላም አይደለም እንዴ? የት ነው ዚያ? ዚያ የት ነህ? የት ነህ? እዚህ ምን እየሆነ ነው? እዚህ ምንድን ነው? እገልሃለሁ። አንተ ሁሉ ጊዜ ህይወቴን ማመሰቃቀል ነው የምትፈልገው። ሁሉ ጊዜ ህይወቴን እንዳበላሸው ነው። ኧረ ተጋደሉ። አባዬ እባካችሁ ምን እያደረጋችሁ ነው? አቶ አቲፍ ልቀቀው። ቆይ ምን እያልክ ነው አንተ ሰው? አንተ ከኔ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ህይወት የምትሰጠኝን እድል በሙሉ የወሰድክብኝ ያለው። ለምንድን ነው የማትተወኝ? ለምንድን ነው የማትተወኝ? አዲስ ህይወት መጀመር አልቻልኩም። ለምን አትተወኝ? ቆይ ምን አይነት አሳፋሪ ክብረ ቢስ ሰው ነህ ዚያ? አሁንም የልጄን የኔን ዕጣ ፋንታ እንዲደርስባት ልታደርግ ነበረ። ምን እያልክ ነው አቶ አቲፍ? ምንድን ነው? እኔ ምንም አልገባኝም። ይሄ ሁሉ አንተን ለመጠበቅ ነበር፣ ግን አይገባህም። አትጠብቀኝ። የራስን ኑሮ አርፈን ይሄኔ የራስን ኖሮ ቢሆን ኖሮ እኔ እዚህ ባልደረስን ነበረ። ኧረ እባካችሁ የሆነ ነገር በሉን። ምን ተፈጥሮ ነው? እባካችሁ የሆነ ነገር በሉን። እኔ ነግራችኋለሁ። መቴና እንጅላ ተፋተዋል እና መቶ ዛሬ በሁላችንም ፊት ፍቅራቸውን ይፋ አድርጎ ይዟት ሄደ። አይናችን እያየ። ታንሱ ምን ተፈጠረ? ሁሉም ሰው ገርሞታል፣ ግን አንቺ ምንም አልመሰለችም። መቴ እኮ የእህትሽ ልጅ ነው አይደለም? ነገሩ ደማችሁ አንድ አይደለ? እስከ ዛሬ ወንድሜ ነህ ብዬ ነበር የማስበው። ከአሁን በኋላ ግን ሁሉም ነገር አብቅቷል። ምንም አይደለም፣ አብቅቷል። ከህይወቴ ይውጣልኝ። ፉሱን ባሏን ይዛ ወደ አባቷ ቤት ተመልሳ ከነሻንጧ ገብታ መኖር ትጀምራለች። ሁሉም ሰው አሁን መኖሪያውን ወገኑን መርጧል። አዝራ ድብርት ውስጥ ናት። ከድል ከባዱን ጊዜዋን አብሯት እያሳለፈ ነው። አባቷም እናቷ ላይ እንደማገጠባት ስታውቅ ይበልጥ ታብዳለች። አባቷ ጋር ሄዳ ክፉኛ ትናገረዋለች። የመቴ እናቱና አክስቶች በሙሉ የመቴና የእንጅላን ፍቅር ደግፈው አብረዋቸው መቴ ቤት ውስጥ መኖር ጀምረዋል። አቲፍ ብቻውን ነው። ፊሊዝም ብቻዋን። አባትና ልጅ ተቃቅፈው ያለቅሳሉ። አዝራ እናቷ ቤት መታ ከእናቷ ጋር ሌሊቱን ሁሉ ያሳልፋሉ። እንጅላ መቴና እሷን ልትለያያቸው ስለነበረ አያቷን ተጣልታታለች። መቴና እንጅላ ሌላ ታሪክ ውስጥ ናቸው። አቲፍ የሟች ልጁን የእንጅላን አባትና እናት ፎቶ እያየ ሲያለቅስ ያድራል። ዚያም በድብርት አዝራ አዲስ ቤት ውስጥ መኖር ጀምራለች። የመቴ ቤት ውስጥ መቴና እንጅላ መላው አክስቶቹ ባህሪ ኦዛንን ጨምሮ በደስታ መኖር ጀምረዋል። ፋሪ የአንገት ጌጧን ወርቆቿን አምጥታ ገንዘብ እንዳይቸገሩ ትሰጣቸዋለች። ሁሉም ይገረማሉ። እንጅላ ዚያ ጋር ሄዳ ፍቅራችንን አግዘን ከኛ ጋር አሁን ትለዋለች። አዝራ አዲሱ ቤቷን አስተካክላ ጨርሳለች። መቴም ሄዶ ስለ ፍቅር ብላችሁ ከኛ ጎን ቁሙ ብለው መቴም የእንጅላን አያት ይለምናታል። ዚያ አቲፍ ጋር ይደውላል። እባክህ ማውራት አለብን። ሰምተህ የማታውቀውን ነገር ነው የምነግርህ። እባክህና ግድ የለም እሺ በለኝ አቲፍ። ሽንኩርት እንኳን መክተፍ የማትችለውን አዝራን ከብዙ ጥል በኋላ የከድር እናት ፍቅራቸውን አምናበት የወደፊት ምራቷን ታሰለጥናታለች። ነገሩ ያስቃል። ምሽት ላይ አዝራ ያበደ ራት አዘጋጅታ እርሷም ተዘጋጅታ ተሰናድታ ከድርን ትጠራዋለች። ከድር ቤት ለእንቦሳ ይላታል። ሁለቱም በፍቅር ከንፈዋል። በደስታ እራታቸውን ይመገባሉ። መቴ እንጅላን እንደምንም አሳምኗት ከአያቷ ጋር ሊያስማማት አፊፌ ጋር ይዟት እዚህ ሬስቶራንት ውስጥ መጥቷል። የምር የኔ እናት ልትረዳሽ እዚህ መታ ነበረ? አዎ፣ በመጨረሻም የኛን ግንኙነት ፈቀደች። እኔም ገርሞኝ ነበረ እና ምን አልኳት መሰለ? ሙሽራሽ መሆን እችላለሁ አልኳት። እናትህን በጣም ነው የወደድኳት። ስማ ደግሞ ፍቅርን ለእኔ እንጂ ለአባቴ መናገር አይጠበቅብህም። ታውቂያለሽ ማለት ነው። እንካይና ብል ማድረግ አልፈልግም። የምትወደኝ ከሆነ ለእኔ መናገር አለብህ። አሁን ጊዜው ነው። ምንም አላልከኝም እኮ። ከአንቺ ፍቅር ይዞኛል። አፍቅርሻለሁ።